Okay. Okay. አብ የሚሰጠው ሁሉ ወደ እኔ ይመጣል። ወደ እኔ የሚመጣውም ወደ ውጪ ተምራት ዮሐንስ ወንጌል ቁጥር 37 እኔ 6 ነው የከፈትኩት። ይቅርታ ማብራቴ አይታየኝም በደንብ። ኦኬ 5:37 የላከኝ አብ ራሱ ስለ እኔ መስክሯል። ይሄንን አይደል ፈለከው? ጨረሰ። ምን አለ ኢየሱስ? ኦኬ ማብራቴ አስቸጋሪ ነው። ቆይ ቦታውን ላግኘው። 37 ኦኬ የላከኝ አብ ራሱ ስለ እኔ መስክሯል። እናንተ ከቶ ድምፄን ነው የሚለው። ድምፄን አልሰማችሁትም። ድምፄን አይደለም ድምፁን አልሰማችሁትም የሚለው እኮ እነሱ ስላልሰሙት እንጂ ድምፁ አይሰማም አይደለም። የአብ ድምፅ አይሰማም ሳይሆን እነሱ ናቸው ያልሰሙት። ድምፄን አይደለም የሚለው ድምፁን ነው የሚለው። የአብን ድምፅ አልሰማቸውም ብሏቸው እነሱ ናቸው እንጂ ያልሰሙት አይሰማም አይደለም። አሁን አልሰሙም እና አይሰማም አንድ አይደለም። ችግር የለውም። እሺ እናንተ በእነሱ በሚለው ላይ ያዘለት ችግር የለውም። እሺ ዮሐንስ አይሰማም ሲባል ድምፅ የለውም የሚሰማ ነገር እንደሌለ አይነት ነገር ነው። አማርኛ ከኔ በበለጠ ስለምትፈታ እነሱ አልሰሙም እያለ ነው። ታዲያ ዮሐንስ የሰምቶ ነው የጻፈው? የሰምቶ ነው የጻፈው። እነዚህ ሰዎች እኮ ያልሰሙት ልባቸው ደንዳና ስለሆነ ስለማይቀበሉት ሪስፔክትም ስለሌላቸው እንጂ ዮሐንስ የሚቀበል ሰው ነው። ለሚቀበሉት ነው ለማይቀበሉት አይሰማም የሚል ትርጓሜ ከየት ነው ያገኘው? እንዴ አንተ ቁርአኑን እንዳነበብከው ነው እንዴ? ለሌሎች ፍቺ የለው አይደለም። ስለ ቁርአን አይደለም። አሁን ጥያቄ ችግር የለውም። እኔ በምፈታለህ ፍቺ ላይ ትጠይቀኛለህ። ደስ ያለህ አንተ አሁን ፈታህ አይደለ? አዎ መጽሐፍ ቅዱስ የሚፈታላ። ኦኬ በጣም ጥሩ። እንደሱ ብሎ ይፈታልህ ማን ነው? አይ ማን ነው ሳይሆን ይፈታል። ትርጉም አለው። ማስረጃ ያሳየን። ችግር የለውም። እንደሱ ብሎ ይፈታልህ ማን? እንደሱ ብሎ ይፈታልህ አሳየን። ማስረጃ እንዳትጠይቀኝ። መጽሐፍ ቅዱስ የሚፈታው በሊቃውንቶች ነው፣ በአዋቂዎች ማለት ነው። ሊቃውንቶች የፈታ እንደሱ ብሎ አንድ ሰው ጥቀስልሽ። አንተ ወደዛ ለምን ትሄዳለህ? ለማንኛውም ድምፁን ከቶ አልሰማችሁትም ብሏቸዋል። መልኩንም አላያችሁም አለ። አሁን ላስረዳ እንዳልሰሙት ከምን ጋር አነጻጽሮ ነው ያነሳለህ? ከመልኩ ጋር። ያመኑ ሰዎችስ? እሺ የካዱ ሰዎች መልኩን አያዩትም ብለው፣ ያመኑ ሰዎች የአብን መልክ አይተዋል ወይስ አላዩትም? ያመኑ ሰዎች አብን የሚያዩ በክርስቶስ ነው። አብ አይታይም። አብ አይታይም። በጣም ጥሩ አየሁ አይደለ? ልክ እርሱ እንደማይታይ ሁሉ አለመታየቱንም አብሮ ገለጸለ። እንደማይታይ ሁሉ በሌላ ጥቅስ ላይ ላሳይ ይችላለሁ። ብዙ ቦታ አብ እንዳልታየ ሁሉ ድምፁም አልተሰማም። አብሮ እዚያ አነጻጽሮ ላይ ያነሳለ። ገብቶሃል አይደለ? መልኩን እንደማያዩ ሁሉ ድምፁን በፍጹም እንዳልሰሙት እየገለጸላቸው ነው። ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው አለ። ማንም ሰው እንኳን አላየውም፣ ሊያየውም አይቻለውም። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር ከዘላለም እስከ ዘላለም ለእርሱ ብቻ ይሁን አሜን ይላል አይደለ? ታብራት ማንም ሰው እንኳን አንድም ሰው እንኳን አላየውም። ስለዚህ አለመታየቱን አብሮ እዚያው ጋር አነጻጽሮ ሲገልጽልህ ጊዜ ድምፁን አለመሰማቱን ሲገልጽልህ እንዳልታየ ሁሉ መልኩ ልክ እንዲሁ ደግሞ ድምፁም ሊሰማ የማይችል እንደሆነ ይገልጻል ማለት ነው። ይሄን ይመስላል። እሺ አንድ ጊዜ ጠብቁ ይመጣል። አይ እዚህ ጋር የአብ ድምፅ አይሰማም እንዳትል፣ እነ ሙሴ የአብን ድምፅ ሰምቶ ነው የጻፉትና አይሰማም ማለት አይቻልም። እሱ ጋር አሻሽል።
እሺ እሱን ተው። የአብ ድምፅ የሚሰማ ነው፣ እኛ ይሰማል ብለን እናምናለን እና አንተ እንደፈታው ይሁንልህ። ሲቀጥል እቺ ማብራቴ እየጠፋ ስለሆነ ለምሳሌ ዮሐንስ ወንጌል ምዕራፍ 11 ላይ ትንሣኤና ሕይወት እኔ ነኝ ብሏልና ትንሣኤ ማለት ደግሞ ሰው ከሞተው በኋላ የሚነሳበት ቀን ነው። እኛ ትንሣኤን የምናምነው ኢየሱስ የትንሣኤ አቅም እንዳለው ኃይል እንዳለው ይናገራልና ሰው ከሞተው በኋላ ማስነሳት የሚችል ኢየሱስ ነው። ይሄንን እንዴት ትፈተዋለህ? ወጣ እኔ ልጠይቅህ ይቻላል? ኦኬ አንተ እንደሱ ትፈታልኛለህ? ነው እኔ ጥያቄ ጠይቃለሁ። ሙሴን ምንድን ነው ያለ? ሙሴ ቃል በቃል ነው እንደ ተወራን የተቀበለው መጽሐፉን? ሙሴ አውል እግዚአብሔር ጠርቶት ነው ተገልጦት ነው ይላል። እሺ መጽሐፍ ቅዱስ ይዘሃል? ማብራቴ የለኝም። ይሄ እንትኑ ደግሞ እየዘጋብኝ ስለሆነ አንድ ስልክ ብቻ ነው ያለኝ። አምራት ወዬ ጥያቄ ምንድን ነው? ጥያቄ በዮሐንስ ወንጌል ምዕራፍ 11 ላይ 25 አካባቢ እና 24 አካባቢ ሲናገር ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ ይላልና ትንሣኤ ማለት ደግሞ ከሞት በኋላ ሰው በመጨረሻው ቀን የሚነሳበት ትንሣኤ ነውና በዛን ቀን የትንሣኤ ሕይወት እኔ ነኝ ብሏል። ያንን እንዴት ትፈተዋለህ ነው? ትንሣኤ ማለት ምን ማለት ነው? ትርጉሙ ታውቃለህ? ትንሣኤ ማለት በእናንተ ነው አይደለም እንዴ? እኮ ከሙታን መነሳት ማለት ነው። ከሞተ በኋላ ሰውየው መነሳት ነው አይደለም? አዎ እሱን ነው የሚልህ። እኔ ትንሣኤ አደርጋለሁ ታኛለህ። የትንሣኤ ቀን ስነሳ እኔ እናንተ ትንሣኤ እናደርጋለን። ምንም እንዳንቀው ይሄ የተኛው ትንሣኤ የስጋ ትንሣኤ የነፍስ ትንሣኤ? ኦኬ አንተ ስለ የነፍስ ትንሣኤ ነው ኢየሱስ ክርስቶስ ያደረገው ወይንስ የስጋ ትንሣኤ ነው? ኢየሱስ የነፍስን ትንሣኤ እኮ ነው ትንሣኤና ሕይወት። ምክንያቱም በዛ ቦታ ላይ ማርታ ጠየቀች ይላል። ይኸውልህ ማርታ ጫፉን ላስይዝ። በትንሣኤ ቀን እንደምነሳ አውቃለሁ። ወንድምሽ አሁን ይነሳል ስላት ነው። በትንሣኤ ቀን እንደምነሳ አውቃለሁ ስትለው ትንሣኤና ሕይወት እኔ ነኝ፣ በዛን ቀንም ትንሣኤና ሕይወት እኔ ነኝ ነው የሚለው እዛ ቦታ ላይ። እሺ አዳምጠኛ። ስለዚህ ትንሣኤ ሲል ጊዜ ኢየሱስ ክርስቶስ እዚያ በነፍስ ስለመነሳት እንጂ በስጋ አይደለም ማለት ነው አይደለም? አዎ በነፍስ ስለመነሳት ነው እያወራ ያለው። ስለዚህ ኢየሱስ ክርስቶስ ትንሣኤ አድርጓል አላደረገም? አድርጓል። በጣም ጥሩ። በስጋው ነው ትንሣኤ ያደረገው ወይንስ አይደለም? በስጋውም በነፍስም ነው። ስለዚህ በስጋ አይደለም አላልከንም ነበር እንዴ? ኢየሱስ ክርስቶስ ትንሣኤ ያደረገው በስጋው ነው። ይሄን ከቀር ከክርስትና ዓለም ልትወጣ ነው። አልወጣም፣ እኔ መቼም አልወጣም። እሺ፣ ስለዚህ ኢየሱስ ክርስቶስ በስጋው ነው ትንሣኤ ያደረገው። እሺ፣ እንግዲህ ለአንተ ፍቺ እድል እየሰጠው እኮ ነው። እኔ ለክርክር ሳይሆን ለእውቀቱ ነው። መጽሐፍ ቅዱስ ላስረዳሽ። ይሄን ቃል ነቢያችን ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ከኢየሱስ ክርስቶስ በበለጠ መልኩ ይሄን ቃል ተናግረዋል። ኢየሱስ ክርስቶስ ያለው ምንድን ነው? ልብ በሉ። እኔ ትንሣኤ ነኝ ነው ያለው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምስ እኔ ትንሣኤ ነኝ ነው? አረ ከዚህ በላይ ምን አሉ? እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። አያችሁ አይደል? እኔ የመጀመሪያው ትንሣኤ ነኝና እኔ ትንሣኤ ነኝ፣ ሰማይና ምድር ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አነ አወሉ መን ተንሸቁ ዐንሁ አልቀብሩ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ቀብሩ ተከፍቶለት የምነሳው እኔ ነኝ ያሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይታቻለህ አንተ አይኔ በጣም ቀላል ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? የትንሣኤ ቀን መጀመሪያ ቀብሩ ተከፍቶለት የምነሳው እኔ ነኝ አሉ። ኦኬ ኢየሱስ ክርስቶስ አስነሳችኋለሁ ብሏል አይደለ? ታምራትዬ እኔ ነቢዩ ሰለላሁ ዐለይሂ ወሰለም እንደዚያ ብለዋል። ይሄ ግን ምን ማለት ነው? በእርሳቸው ያመነ እንደሚነሳ እድል ስጠኝና እንድታስተካክልልኝ ልደግምልህ። አሁን እሳቸው ያሉበትን ደግሜ ልጠይቅ። እሳቸው በትንሣኤ ቀን ነው እያሉ ያሉት።
አይደለም እንዴ? የሚነሱበት ትንሣኤ ቀን ነው። ኢየሱስ ደግሞ አሁን የተነሳ ነው። በትንሣኤ ቀን ማለት ነው። ምንም እኮ ልዩነት የለውም። ከሙታን መነሳት ማለት ነው አይደለ? ኢየሱስ ክርስቶስም እኔ ትንሣኤ ነኝ ሲል ጊዜ ከሙታን መነሳቱን ነው። ነቢ ሰለላሁ ዐለይሂ ወሰለም ከሙታን መነሳትን ነው። ስለዚህ ከሞት ስለመነሳት ነው። ከሞት ስለመነሳት ነው። ከሞት መነሳት በኢየሱስ ክርስቶስ አዲስ ነገር ነው ወይ? አይደለም። ከዛ በፊት እነሱ ነበር። አልዓዛር ተነስቷል? አልተነሳም? ከሙታን አልዓዛር ትንሣኤ አድርጓል? አላደረገም? አድርጓል። ታምራት አልዓዛር አራተኛው ሥላሴ ሊሆን ነው። ሰላም፣ እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። ታሜ ወርደሃል። እሱ እንዴት ነህ? ሰላም ነህ? እንዴት ነህ? ደህና ነህ? ኪብሲዮን ሰላም ነው። የመጀመሪያ ቀን ነው ስንገናኝ። አመሰግናለሁ። ጥያቄ አለኝ እና እሱ ቅድም አይሁዳውያንን ትንሽ ወቀሳ በሚያደርግ ነገር ጠይቀሃል እና ስለ ምርያም ወይም ደግሞ በክርስቲያኖች ማርያም ስለሚባለው ጥያቄ ጠይቃል። በእስልምና ያለችው የኢሳ እናት እጮኛ ወይስ ባል ነበራት? የላትም። ኦኬ፣ የላትም አይደለ? አይሁድ ነው አይደለ? ይሁዲ ነኝ። እሺ፣ እንደዛ ከሆነ ማለት አይሁዳውያንን ቅድም ሜንሽን እያደረግ ስትናገር ነው። በክርስትና አስተምሮ ራሱ እጮኛ እንዳላት ወይም ባል እንዳላት መጽሐፉ ይናገራል አይደለ? በዚያ ላይ እምነታቸው ምንድን ነው? እምነታቸውን ታውቀዋለህ? እምነታቸውን አውቃለሁ። በመንፈስ ቅዱስ ተጸነሰ ነው። እሱ ችግር የለብኝም። ስለሱ ሳይሆን ባል ስለሚባለው ያላቸው ነው። ባል ማለት በእነሱ እጮኛ ነው አይደለ? ያ ሰው የተገናኛት ምናምን አይነት ባል ብለው ያምናሉ እነሱ። ማለት ከመውለዷ በፊት ነው ከመውለዷ በኋላ ሁለት አይነት ስላለ ነው። ስለ መሲሁ ጋር በተያያዘው ማለት ነው። ሁሉም ይስማማሉ ሳይገናኛት። አሁን ስለዚህ እንደዛ ከሆነ ጠይቃለሁ። እንደዛ ከሆነ ነጥቡ ትክክል ነው ብለህ ታስባለህ አንተ? ግን በክርስትና ያለው አስተሳሰብ ትክክል ነው ወይስ አይደለም? በጣም ጥሩ። አሁን እዚህ ጋር ያቺ መርየም አይደለችም ወይንስ ይለያያሉ ለሚለው ነጥብ ይሄ ምንም አይረዳም። ጥያቄ አይደለም። እኔ እሱ ይሄ ምንም አይረዳም። በዚያ ክርስቲያኖች ምን ያደርጋሉ? ብዙ ጊዜ ኢየሱስ ስሙ ኢየሱስ ነውና እኛ ጋር ደግሞ ያለው ኢሳ ነውና እናንተ ጋር ያለው ስለዚህ አንድ አይደለም ይላሉ። ይሄ ምንም አንድ አይደለም ለማለት አያስኬድም። ስለዚህ እዛ ጋር ያለችው ታጋግብታለች ተብሎ ሊያምን ይችላል የሆነ ሰው። ለምሳሌ አንተ እናትና አባቱ አከሌ ናቸው ብሎ ኪብሲዮንን አመነ የሆነ ሰው። ሌላኛው ደግሞ አይ ሌላ ነው ብሎ አመነ። ወይ አንተን እስራኤላዊ ነህ አለ። ሌላኛው ደግሞ መጣና አይ ኢትዮጵያዊ ነው አለ። ይሄኛው እስራኤላዊ ነው ብሎ ስላመነ ያኛው ኢትዮጵያዊ ነው ብሎ ስላመነ በኪብሲዮን ጉዳይ ሌላ የተለያዩ ኪብሲዮን ናቸው ማለት ነው። እነዚህ አያስኬድም። እንደዚህ በእሷ ላይ ያለን እምነት ምንድን ነው የሚለው አንዳንድ ነገራቶች መለያየታቸው ያቺ መርየም አለመሆኗን በፍጹም አያስኬድም። እንደዚህ አሁን በእሷ ላይ ምን ብለው ያምናሉ እነዚህ ሰዎች? ባል አላት ብለው ጻፉ ብለው ይጻፉ። እኛ ጉዳያችን አይደለም። እኛ ጋር ደግሞ በፍጹም ማንም ሳይነካት በድንግልናዋ ሳለች ምንም አይነት ባል የሚባል ታሪክ ሳይኖራት አላህ ስብሐነሁ ወተዓላ እርሷን የፈጠራ ሴት እንደሆነች እናምናለን። ገብቶሃል አይደል? ዋናው ትልቁ ነገር ምንድን ነው በዚህ ጉዳይ ላይ አንድ ሊያደርግ የሚችለው ከተባለ ማንም ወንድ ሳይገናኛት ያንን መሲሁን መውለዷን ነው። ገብቶሃል አይደል? ይሄን መጽሐፍ ቅዱስ ይናገራል ወይ? አዎ። ኢየሱስ ክርስቶስን በወለደች ጊዜ ማንም ወንድ ዮሴፍ ራሱ ተገናኝቷታል የሚል አታገኝም። ካገኘ አሳየን። ገብቶሃል አይደል? እስልምናስ ምን ይላል? አዎ ልክ እንዲሁ ማንም ወንድ ሳይገናኛት በድንግልና የወለደች ብቸኛዋ ሴት የሚያውቀው ቁርአን መርየምን ነው። መጽሐፍ ቅዱስም ላይ ልክ እንዲሁ ማንም ወንድ ሳይገናኛት እንደወለደች ይገልጻል። ሌላኛው ምንድን ነው? ቁርአን ላይ ያ መሲሁ እንዲሁም ደግሞ እናቱ ማርያም እስራኤል በምትባል ምድር ላይ የኖሩ እንደነበረ ይገልጻል ቁርአን። መጽሐፍ ቅዱስም ላይ ልክ እንደዚህ በሌላ ዓለም ላይ የነበሩ አካሎች እንኳን አይደሉም። ቁርአን ምን ይገልጻል? የአብርሃም የኢስሐቅ የያዕቁብ ስር መሰረት እንዳላቸው ይገልጻቸዋል። ልክ እንዲሁ መጽሐፍ ቅዱስም ላይ የአብርሃም የኢስሐቅ የያዕቁብ መሰረት እንዳላቸው ይገልጻል። ቁርአን ምን ይገልጻል? መሲሁ ሙታንን ሲያስነሳ እንደነበረ ይገልጻል በአላህ ፍቃድ። መጽሐፍ ቅዱስም ያን መሲሁን ሙታንን ሲያስነሳ እንደነበር ይገልጸዋል። ቁርአን ምን ይገልጻል? ማየት የተሳናቸውን ሲፈውስ እንደነበር መሲሁን ይገልጸዋል። መጽሐፍ ቅዱስም ማየት የተሳናቸውን ሲፈውስ እንደነበር ይገልጸዋል። ቁርአን ምን ይገልጻል?
ወደ ሰማይ እንዳረገ ይገልጻል። መጽሐፍ ቅዱስም ልክ እንዲሁ እንዳረገ ይገልጻል። ቁርአን ምን ይገልጻል? ወደፊት መጥቶ በምድር ላይ እንደሚመለስ ይገልጻል። መጽሐፍ ቅዱስም ይህም ይገልጻል። ዋና ዋና መሰረታዊ ጉዳዮች ስለተገናኙ ማርያም አግብታለች አላገባችም? አይሽ አመሰግናለሁ። ኦኬ እሱ አሁን መሰለህ ችግር የለም። አሁን ለምሳሌ በክርስትና ያለው ፍልስፍና ምንድን ነው? ፈጣሪ ማርያም ፈጣሪ ወልዳለች ይላሉ አይደለ? እነሱ በስጋ ተወልዷል ይላሉ። እንደዛ ከሆነ አይሁዳውያን ደግሞ ማርያም ባላላት ይላሉ። ኦኬ እጮኛ አላት። ስለዚህ እስልምና የሚረዳው ትክክል ብሎ ማንን ነው? እስልምና የሚረዳው ምን ትክክል ብሎ አሁን ለምሳሌ በክርስትና አስተምሮ ፈጣሪ እንወልዳለች ማርያም ይላሉ። ኦኬ አይሁዳውያን ደግሞ ማርያም ባላላት። እንደ እስልምና ሁለቱም ስህተቶች ናቸው። ሁለቱም ስህተቶች ናቸው። በጣም ከባዱ ስህተት ግን የነሱ ነው። ፈጣሪ በፍጹም የሚወለድ አይደለም። ገብቶሃል አይደለ? ባላላት የላትም የሚለው ከዚያ ቀለል ያለ ነው። እንደ ወንጀልም ሰውየው ኃጢአትን አድርጓል ከአምላክ ዘንድ ተብሎ የሚነገርም አይደለም። ገብቶሃል አይደለ? ነገር ግን ማርያምን በድንግልና እንደወለደች ይህን ማመን ግድ ይላል። ባል አላት ወይንስ የላትም የሚል ይሄ ሌላ ጉዳይ። እንዳጠቃላይ ፈጣሪ ወልዷል ተወልዷል የሚለው በጣም ትልቅ ስህተት ነው። በአምላክ ላይ ይሄ በጣም ትልቅ ቅጥፈት ነው። አላህ በቁርአን ላይ በፍጹም እርሱ መውለድ መዋለድ የሚባለው የፈጣሪ ባህሪ አይደለም። በምንም ትርጓሜ ስጡት። እኛ እኮ ወንድና ሴት ተገናኝተው እንደሚወልዱ አይደለም። በምንም ትርጓሜ ነው። ፈጣሪ ባህሪው ምንድን ነው ከተባለ መፍጠር ነው። ፈጣሪ እስከተባለ ድረስ ነገራቶችን ይፈጥራል። ማርያምንም ይሁን ኢየሱስ ክርስቶስን ከፈጠራቸው ፍጥሮች መካከል ናቸው እንጂ በፍጹም እርሱ መውለድና መወለድ የሚባለው ባህሪ የለም። አምላክ ሊወለድ አይደለም። ቃል በቃል አላህ ሱብሓነሁ ወተዓላ ለም የሊድ ወለም ዩለድ እያለ ይናገራል። ገባኝ። ቁርአን ላይ አንድ ጥያቄ ልጠይቅ ወይስ አይፈቀድም? ነብዩንን አስመልክቼ ልጠይቅህ ውሱ። ለምሳሌ ቁርአን በምርጫ ነው ለህዝብ የተሰጠው ወይስ በፈጣሪ ፍላጎት ነው የተሰጠው? ቁርአን ማለት የህዝቡ ተቀበሉ ተብሎ ምርጫ የተሰጠው ህዝብ አለ። ለምሳሌ አረበኛ ተናጋሪ ህዝቦች ቁርአንን ሰጣቸዋለሁ ብሎ አላህ ለዓለም ህዝብ። ጥያቄን ውሶ አዳምጠኝና ነብዩ አለ ነብዩ ሙሐመድ በዛን ሰዓት ቁርአንን በጅብሪል አማካኝነት ወሄ ወርዶለት ሲቀበል በዛን ሰዓት በአካባቢው የነበሩ ህዝቦች አሉ አይደል? እነዛ ህዝቦች በዛን አካባቢ የነበሩ ህዝቦች ቀርበው ቁርአንን ትቀበላላችሁ አትቀበልም ተብሎ ምክር ተሰጧቸው ነው የተቀበሉ ወይስ በአላህ ምርጫ ነው የተቀበሉት? በአላህ ሱብሓነሁ ወተዓላ አላህ ራሱ ለነብዩ ሰለላሁ ዐለይሂ ወሰለም በመልአኩ ገብርኤል አማካኝነት አወረደላቸው። ህዝቡን አድርስ አላቸው፣ አደረሱ። ስለዚህ ቁርአን ዲሞክራሲ ነው ማለት በምርጫ የተሰጠ ነው ማለት እንችላለን ወይስ በፈጣሪ መጨቆን ባላህ መጨቆን ነው የተሰጣቸው? የምን ጭቆና ነው? ወደ ቅኑ መንገድ ሊመራቸው ነው እንጂ ከሰይጣን እስራት ሊፈታቸው። ለምሳሌ እኔ ልንገርህ፣ ለምሳሌ ተውራ የተሰጠው በህዝቡ ተማክሮ በምርጫ ነው። አንዴ ልጨርስ። እሺ በህዝብ ፍላጎት አይደለም። ስለ ፈጣሪ ስለ ፍጡር ከማንም በላይ የሚያውቀው እርሱ ነው ብለን ይሄን ልናምን ይገባል። እንደው እንደ ሎጂክ እንኳን እንደ መንጥቅ ከሄድን ፍጡር ከራሱ በላይ ይልቅ ፈጣሪው ነው የሚያውቅለት። እኔም በስምምነት ይሄን ቅርማ ይሄን ልስተህ ብሎ አይደለም ወጣለ አይደለም። አምላክ ራሱ አላህ ሱብሓነሁ ወተዓላ በሰይጣን እስራት ስር የወደቁ ባሪያዎችን ሊያድናቸው ወደ ራሱ ሊመልሳቸው ዘንድ ያ ነው ከእርሱ ጋር ሊያስተሳስራቸው ዘንድ አዝኖላቸው ያመጣው ነው። ቀድ ጃአኩም ሚነላሂ ኑሩ ወኪታቡ ሙቢን ይላል። እነሆ ከእኔ ከአምላካችሁ ከአላህ ዘንድ ብርሃን መጣላችሁ፣ ግልጽ የሆነ መጽሐፍም መጥቶላችኋል ይላል።
ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሽፋኡን ሊማ ፊ ሱዱር ወሁደን ወረሕመቱን ሊልሙእሚኒን ይላል። እናንተ ሰዎች ሆይ ይላል ቀድ ጃአትኩም መውዒዘቱን ሚን ረቢኩም እነሆ ከእኔ ከጌታችሁ ከአላህ ዘንድ ተግሳጽ መጣላችሁ ይላል፣ ምክር መጣላችሁ ይላል። ወሽፋኡን ሊማ ፊ ሱዱር በልብ ውስጥ ለሚገኙ ህመሞች፣ በሽታዎች ሁሉ ፈውስ ይሆናል። ወሁደን ቅኑ መንገድን የሚመራ ወረሕመትን እዝነትም ሲሆን ሊልሙእሚኒን ለአማኞች ለሚያምኑ ሰዎች ቅኑ መንገድን ሊመራቸው የሚችል የሆነ መጽሐፍን ልጌላቸዋለን። እዝነትን መሰረት አድርጎ ነው። ፈጣሪ ያዘነና ፍጥሮቹን ወደ እርሱ ሊመልሳቸው ፈለገ፣ ከሰይጣን እስራት ሊያወጣቸው ፈለገ። አላህ ስብሐነሁ ወተዓላ ነቢያት የሚባሉን መረጠና ቃሉን ገለጠላቸው፣ አድርሱ አላቸው፣ አደረሱ። ያ ነው። እሺ እሱ አመሰግናለሁ። የእኔ ጥያቄ በነገራችን ላይ ህዝቦቹ ማለት ነቢዩ ሙሐመድ ታላቅ ነቢ ነው፣ የመጨረሻ ነቢ ነው ብላችሁ እናንተ ሙስሊሞች ታምናላችሁ። ኦኬ። ነገር ግን ለምሳሌ ሙሴን እንሂድ እና ሙሴ አሁን ለምሳሌ ሙሴን በቶራ ላይ ሙሴ የሚባለው በህዝቡና በፈጣሪ መካከል ድልድይ ሆኖ ያገለግል ነበር። ለምሳሌ ሙሴ የእግዚአብሔርን ቃል ወደ ፈጣሪ፣ የፈጣሪን ቃል ወደ ህዝቡ ያስተላልፍ ነበር። ይህን የምናገኘው ዘጸአት 19:7 ላይ እናገኛለን። ሌላው ደግሞ ህዝበ እስራኤል ማለት 600,000 ወንድ ተቆጥሮ 600,000 የሚባለው ህዝቡ ተቆጥሮ በሲናይ በረሃ በተራራው ፊት ለፊት ቁመው ዘጸአት 14:7 ላይ ምርጫው ተመርጠው ትቀበላላችሁ አትቀበሉም፣ ታደርጋላችሁ አታደርጉም ተብሎ ህግ ተሰጥቷቸዋል። ኦኬ። ስለዚህ አሁን በዚህ መስፈርት እኔ ቁርአን በዛን ሰዓት ነቢዩ መሐመድ ቁርአንን ሲቀበል አንደኛ ህዝብ የሚባል ነገር አለ ወይ ማለት ቋንቋ ለዓለም እንኳን ቢወርድ ቁርአን የወረደው ቋንቋ የሚናገሩት ህዝቦች አሉ። በዛን ሰዓት አረበኛ ቋንቋ የነጠረ ተቀባይ ያለ ቋንቋ ግልጽ የሆነ ቋንቋ ቢሆንም ስለዚህ ህዝቦች አሉ። እነዛ ህዝቦች እንደ ምስክር ነው ቆመዋል ወይ? አንደኛ ጥያቄ ማለት ሰምተዋል ወይ? ያን ሰምተው ደግሞ እነዛ ህዝቦች በነብዩ አሁን ስለ ነብዩ ነው የምናገረው። በነብዩ ጊዜ ያሉ ሰዎች አዎ እንቀበላለን ወይስ አንቀበልም ብለው በምርጫ ነው ወይ ቁርአን የተሰጣቸው ነው? እሱዬ አንደኛ ይሄ ቃል ሲወርድ ጊዜ እነርሱ ነበሩ ወይ? ተገኝተዋል ወይ? ተሳትፈዋል? አይተዋል ወይ? ሰምተዋል ወይ? አዎ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች መለኮታዊ ቃል ከአምላክ ዘንድ በመልአኩ ገብርኤል አማካኝነት ሲወርድ ጊዜ ያዩ ነበር፣ ይሰሙ ነበር። ማስረጃ ካፈለክ አሳይሃለሁ። ሁለተኛ ኦሱዬ ሶሪ በጣም አዝናለሁ። በነገራችን ላይ ጥያቄ ላይ ጣልቃ ስለገባው እኔም መሰለ በጅብሪል እና በአላህ መካከል ጅብሪል መካከል ሆኖ እንደ እሱን አውቄያለሁ። እኔ ህዝቡ አለ ማለት በዛን ሰዓት የነበረው ኔሽኑ አለ። ህዝቡ ያንን ነገር ይሰማ ነበር ወይ? አዎ ይሰማል እያልኩ። ኦኬ። ስለዚህ የተቀበለ ህዝብ አለ። አሁን እኔ የቁርአን ቨርስ ነው በነገራችን ላይ እኔ ቁርአንን አነባለሁ፣ አዲስንም ያው ቨርሱ ስለበዛብኝ ትንሽ ንገረኝ። እሺ ኦኬ። ህዝቦች ይሰሙ ነበር፣ ልክ እንዲሁ ደግሞ ሰምተናል ታዘናል እናደርጋለን ወይ ብለዋል ወይ? ያንን አሁን ደግሞ መስማታቸው ብቻ ሳይሆን ቁርአንን እንቀበላለን ብለዋል ነው። አሁን ለምሳሌ እኔ የት መሰለህ ያመጣሁልህ፣ ለምሳሌ ኦሪት ዘጸአት ብለዋል። ኦኬ ደስ ይለኛል። አሁን ደስ ነው የሚለኝ ቃል በቃል በቁርአን ላይ እነዚህ ሰዎች ወቃሉ ሰሚዕና ወአጣዕና ብሎ አምላክ ራሱ ይመሰክርላቸዋል። አዎ ሰምተናል ታዘናል እንዳሉ ቃል በቃል በቁርአን ላይ ተቀምጧል። ከአምላክ ዘንድ የሚመጣውን ቃል ስጠኝና ላንብበው። እሺ ችግር የለም። ሱረቱል በቀራ የመጨረሻውን ገጽ አውጣው፣ ሁለተኛው ምዕራፍ ላይ የመጨረሻ። ኦኬ ምዕራፉን ንገረኝና። እሺ ምዕራፍ 2 የመጨረሻውን ገጽ መጨረሻ ላይ። ኦኬ እሺ። በነገራችን አረበኛውና አማርኛው ስህተት አይኖርበትም ብለህ ታስባለህ? እዚህ ላይ ችግር የለውም። ሂድና እሺ እሺ አንብብልኝ። እሺ የመጨረሻው አንቀጽ ላይ ምን ይላል? ሱረቱል በቀራ
آمن الرسول بما أنزل إليه من ربه والمؤمنون. إيش من إلى المسألة 285 ላይ ላንብበው ከኔ ጋር ጊዜውን እየተከታተል ነው። በነገራችን የጻፉ ነው። ምን ይላል? መልእክተኛው ከጌታው ወደ እርሱ በተወረደው አመነ ይላል። መልእክተኛ የሚለው ነብዩ ሰለላሁ ዐለይሂ ወሰለም ነው። ምእመኖቹም መልእክተኛው ጌታው ማን ነው? አምላክ አላህ። ኦኬ እሺ ኦኬ። መልእክተኛው ከጌታው ወይንም ከአላህ አላህ ስለራሱ በሁለተኛው ግን እየተናገረ ነው። መልእክተኛው ከጌታው ወደ እርሱ በተወረደው አመነ ይላል። ነብዩ ሰለላሁ ዐለይሂ ወሰለም እንዳመኑ ምእመኖቹም እንደዚሁ ሁሉም በአላህ በመላእክቱም በመጽሐፍቱም በመልእክተኞቹም ከመልእክተኞቹም በአንድ መካከል አንለይም የሚሉ ሲሆኑ አመኑ አለ። ከዚያ እነሱ ተናግረዋል ወይ ይሄን ነገር መቀበላቸውና ያልከው? አዎ ያው ምን አሉ? እነዚህ ሰሃቦች ሰምተዋል ወይ? አዎ ሰምተዋል፣ አይተዋል። እሱም ተገልጿል። እናደርጋለን። ለምሳሌ የነብዩ ያ የተናገረውን ቃል ነብዩ የሳባዎችን ቃል ወደ ፈጣሪ ብቻው ማለት ያለ ጅብሪል አማካኝነት አስተላልፏል። ኦኬ እንደሚቀያየሩ ለክርስቲያኖች ሲመለስላቸው ጊዜ ምን ያደርጋሉ? ጥያቄውን ሌላ ጥያቄ ይቀይሩት። አይጨርሻል ጥያቄ በነገራችን ላስረዳ፣ ችግር የለም። ጥያቄ ጥሩ ጥያቄ ነው። አምላክ ይህንን ቃል ሲያወርድ ጊዜ እነዚህ አካሎች ነበሩ ወይ? ይሰሙ ነበር ወይ? አዎ ይሰሙ ነበር፣ ያዩ ነበር። ገብቶሃል አይደለ? ይሰሙ ነበር፣ ያዩ ነበር። እነዚህ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ምስክሮች፣ አንድ ሁለት ምስክር እንዳይመስላችሁ 120 ምናምን ሺህ ሰሃቦች፣ ይቅርታ 120 ሺህ አካባቢ ሰሃቦች የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ቃሉ ሲመጣ ያዩ ነበር፣ ይሰሙ ነበር። ይሄንንም እምነታቸውን አላህ በቁርአን ላይ ያሰፈረላቸው ከጌታው ዘንድ የተወረደውን ሲል ጊዜ ከአምላክ ዘንድ የተወረደውን ቃል የሰሙትን ሁሉ እንዳለ እነዚህ ሰዎች እንደመሰከሩ ይገልጻል። አይደለ? ታዲያ እነዚህ ሰዎች እንዳዩና እንደሰሙ ተገልጿል ወይ? አዎ ሐዲስ ላይ ይሄ ቁጭ ብሏል። ዑመር ብን አልኸጣብ ባስተላለፈው ሐዲስ ረጅም ሐዲስ ላይ ኩና ጅሉሰን ዐንደ ነቢይ ሰለላሁ ዐለይሂ ወሰለም እያለ በዚህ ሐዲስ ይጀምራል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ሳለን ተቀምጠን ሳለን ይላል። አንድ ሰው መጣ። ከዚያ አካል ቃልን አስተላልፎ እንደሄደ ከዚያ በኋላ ኢነሁ ጅብሪል አታኩም ዩዐልሙኩም አምረ ዲኒኩም፣ መልአኩ ገብርኤል ሰዎችን ስለ ዲናቸው ሊያስተምር ዘንድ መጥቶ ነው ብለው ተነገረላቸው። እዚያው መልአኩ ገብርኤልን ያዩት ነበር፣ ሚካኤልን ያዩት ነበር። ሳዕድ ብን አቢ ወቃስ ረዲየላሁ ዐንሁ ከነቢዩ ሰለላሁ ዐለይሂ ወሰለም ጎን ነጫጭ ለበሱ ነጫጭ ፈረስ ላይ ተቀምጠው አያቸው። የኡሁድ ዘመቻ ጊዜ በዚህ ጊዜ ሳዕድ ብን አቢ ወቃስ ዞር ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ሲመለከት ከዚህ በፊት አይቻቸው የማላውቃቸውን አካሎች ተመለከትኩኝ አለ። ነጫጭ ለብሰዋል፣ በነጫጭ ፈረስ ላይ ነጫጭ አካሎች ናቸው አለ። ከዚያም በኋላ ሂጄ ጠየኳቸው ነቢ ሰለላሁ ዐለይሂ ወሰለም፣ አንቱ የአላህ መልእክተኛ ሆይ ከጎናቸው ሁለት አካሎችን ተመለከትኩኝ። ቅድም ከጓደኞቻችን አናውቃቸውም፣ ከዚህ በፊትም አይቻቸው አላውቅም። በነጫጭ ፈረስ ላይ ነጫጭ ሰዎች ሀል ረአይተሁማ አሉት ነቢ ሰለላሁ ዐለይሂ ወሰለም፣ አይተሃቸዋል ማለት ነው? ፈቃለ ነዓም፣ አዎ አይቻቸዋለሁ። ኢነሁማ ጅብሪል ወሚካኤል፣ እነርሱ ገብርኤልና ሚካኤል ናቸው አሉ። ገብርኤልና ሚካኤል የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አገልጋዮች ነበሩ። ይመጣሉ እርሳቸውን ለመጠበቅ ማንም እርሳቸውን ጫፋቸውን እንዳይነካ
በጦር ሜዳ ላይ በልሰት ትምህርት ሊሰጡ ለብዙ ጊዜ ይመጡ ነበር። ይህን ታዲያ ምስክሮች ያዩ ነበር ወይ? አዎ ምስክሮች ያዩ ነበር። የነቢዩ ሰለላሁ ዐለይሂ ወሰለም ምስክሮች ሰሓቦች እነዚያ ሁሉ ይመለከቱ ነበር። ይሄ እሺ፣ እሱ አመሰግናለሁ፣ እጅግ አድርጌ አመሰግናለሁ። እሺ፣ ኦኬ፣ ለሌላ ቀን እገባለሁ። አመሰግናለሁ። እሺ፣ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ልቀጥል እኔ አንዴ። እሺ፣ ጥያቄ ብቻ ነው ያለኝ። ኪቢጽዮን አለ አረች አለ ተመለሰ። አንዴ ዛሬ ምን ተፈጠረ መሰለው? እሺ፣ ከመንገድ አርፍጄ ገባውና መግሪብ ሰዓት አልፎ ኢሻም ተሰግዶ አለቀ። ከዛ እኔ ውዱ አድርጌ ገባው መስጊድ። ልክ አሰላምተው እንደጨረሱ እኔ ቃም ብዬን ማለት አርሜ ቆምኩኝ መግሪብ ለመስገድ። ንያዬ መግሪብ ነው ቀድሜ የምሰግደው። ከኋላ ጀማዓ ተከተለኝ። እሺ፣ አንዴ ከይቅርታ ጋር ልጅ መሰለኝ ኮሜንት ላይ እየጠየቀ ነው። ኪቢጽዮን የራሱ መጽሐፍ ስለሆነ ኪዳን እስኪ ኪቢጽዮን ሚልተን አንሳ። ኢሳይያስ 9:6 ስለማን ነው የሚናገረው? ብዙ ጊዜ ክርስቲያኖች ስለ ኢየሱስ ነው። እንግዲህ እሱ አይሁድ ነው መጽሐፉ የኛ ነው ብለው ያምናሉ። ኢሳይያስ 9:6 ስለ ኢየሱስ ነው ወይ የሚናገረው? ምን ይላሉ የአይሁድ ሊቃውንቶች? እስኪ አንተ ንገራቸው። የኢሳይያስ 9:6 ሲጀመር ስለ ሕፃን ነው የሚያወራ። የዕብራይስጡ ቃል ዮሌድ ላኑ የሌድ ይላል። ምን ማለት ነው? ይሄ ልጅ ተወልዶልናልና ነው። ድርጊቱን ዋል ነው ሲጀመር ትንቢት አይደለም። ልጁ ተወልዷል ነው የሚለው የዕብራይስጥ ቃሉ አያሻማም። ወደ ትንቢትም አይደለም የተወለደ ነው ነው። ስለዚህ ያ ነገር ድርጊት የሆነ የትንቢት ቃልም አይደለም። በነገራችን ላይ ሕፃን ተወልዶልናል ስሙም ብሎ የሚጠራበት ስም አለ። ይሄ የኢሳይያስ 8:2 ወይም 3 በዕብራይስጡ ብላችሁ ብታነቡት የኢሳይያስ ልጅ ሆኖ ወደ ነቢዩም ቀረቡ ይላል። የኢሳይያስ 7:14 ታሪኩን ታገኙታላችሁ። ከዛ እያለ ይሄ ሕፃን የስም ነው እንጂ ስለ መሲህም የሚነገር ቃል አይደለም። ሲጀመር ድርጊት የሆነ በዛን ሰዓት የተፈጸመ ቃል ነው ነው። አይ ጥሩ ሰምታችኋል ክርስቲያኖች። ሰላም ባላችሁ። እሺ ጥያቄ ያለ ይቀር። እስኪ አንተ ከመጠየቄ ልጁ ልጠይቀውና አሁን ስለ ክርስትና ሀሱ ይቅርታ ስለስሙ ስላለመድኩት ነው የምትጠይቀው። እሱን ከክርስትና በላይ ስላወቀ ነው ወይ ደግሞ ስንት ነው ያልከኝ? ኢሳይያስ ስንት ነው ያልከው? ሕፃን ልጅም ተወልዶልናል ስሙንም አማኑኤል ተብሎ ይጠራል የተባለው አማኑኤል የተባለ እስኪ ሕፃን ልጅ የተወለደው በነቢያት የተነገረለት እስኪ አምጣልኝ። እሺ አንደኛ አማኑኤል የኢሳይያስ ይማረን የሚባል ልጅ አለ። ከዛ ደግሞ እዛ ላይ ያለው ደግሞ ስለመቤታችን ስለቀደሰ ይማረን የሚባል ልጅ አለ። በነገራችን እሱ አንዴ ስማ አዳምጪ መስገን ይኸው አማኑኤል የተባለ በነቢያት ዘንድ ተጠይቀሻል አይደል? አዎ አማኑኤል የተባለ ሰው አለ በዚያው ጊዜ። ያው በዚህ የት አለ ንጉስ የተወለደው ከእግዚአብሔር የእግዚአብሔር ልጅ የተባለው የት አለ? እስኪ አምጣልኝ መጽሐፍ። እዚያ ጋር የእግዚአብሔር ልጅ አይልም። መጀመሪያ እሱ እስኪ አንዴ ላንተም ጠይቃለሁ። ልጁን ልጠይቀው መጀመሪያ። ከዛ ደግሞ ቆይ ስለመቤታችን ቅድስት ድንግል ማርያም እጮኛ አላት ባል አላት አላቸው። ያኔ እኔ አይደለም እንደሱ ያልኩት እሱ ነው ያለው። አይሁድ ነው እሱ። አንተ ትላለህ ሁሌም፣ እኔ እሰማሃለሁ ሁሌም ትላለህ በመጽሐፍ ቅዱስ ማርያም ሚስት አላት ባል አላት ብዬ ነው አላውቅም። እንደ መጽሐፍ ቅዱስ ያለውን ልናወራ እንችላለን። መጽሐፍ ቅዱስ ላይ የሚለው ረጋቢ ቆይ እሱ የእመቤታችን አዳምጪ። እሺ ይኸውልሽ ልናገር አንዴ እኮ በእኔ ላይ ተናግረሻል አይደለ? እኔ ደግሞ ላጥራና ልንገራቸው ለሰዎች ማርያም በፍጹም ባል የላትም። ባል እንዳላት የዋሸበት እንደውም መጽሐፍ ቅዱስ ነው። ማርያም እኛ ጋር ባል የላትም በፍጹም። በድንግልና መውለዷን የሚያረጋግጠው ቁርአን ነው። እንደውም በደንብ ካስተዋላችሁ እኔና አባትህ ስንፈልግህ ነበር ትለዋለች ማርያም ራሱ አባቴ ዘንድ ሆን አታውቅምን እኮ ብሎ መልሷል ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። እንደዛ ብሎ መልሷል። አዳምጪ አንዴ ድል ስጪ ላውራሽ። ስለዚህ ባጭሩ በታሪያለሽ አብሽሪ አንድ ደቂቃ ብቻ
ባጭሩ ማርያም ባል የላትም። መጽሐፍ ቅዱስ ግን ባል አላት ብሎ ይናገራል ለማርያም ማለት ነው። ይሄ ነው እሱ ቅድም ሲናገር የነበረው ምንድነው? እንደኛ እንደ አይሁድ እምነት ባል እንዳላት ይታመናል ብሎ ተናግሯል። እንደ እስልምና ሲለኝ አይ እንደ እስልምና ይሄ ነገር ስህተት ነው፣ ባል የላትም በድንግልና ነው የወለደችው። አንደኛ እሱ ነው። ኢሳያስ 9:6 ላይ ያለውም አሁን ከእሱ ጋር ልታወሪ ይፈልገሻል። ስለ ባለም ልክ እንዲሆን እነሱ ናቸው የሚያምኑ። አሁን ማውራት ፈልገሽ ከሆነ ከእሱ ጋር ማውራት ትፈልጊያለሽ? ስለ እመቤቴ አንድ ነገር ልናገርና ከዛ ቀጥላለሁ። የእመቤታችን ቅድስት ድንግል ማርያም የቅዱሱ ዮሴፍ ማለት ነው እጮኛ በአይሁድ ስርዓት አንዲት ድንግል ያለ ባል ወልዳ ከተገኘች በድንጋይ ተወግራ ትገደል ነበር አይደል? የቱ ጋር ነው እንደሱ የሚለው? እንደዛ ነው የሚለው። የቱ ጋር ማስረጃ? ልብ በሉ አንዲት ድንግል የሆነች ሴት አዎ በኦሪት እንደዛ ነበረ፣ እንደዛ ህግ ነበረ። ከዛ ምንድነው የሚለው ዮሴፍ? ቆይ ልናገረው፣ ከማውጣቴ ልናገረው። እናንተ እኮ ሰውን እንዳያወራ አትፈቅዱ። ምን ታረጋላችሁ? ቆይ ተረጋጋና ስማኝ። እኛ ክርስቲያኖች ቆይ አንዴ ተረጋጋ። አንዴ ልክ አንተ እያወራ እኛ አይደላችሁም እንዴ? አውሩ። ግን ማስረጃ ስትጠየቁ ጊዜ አውጡ ማስረጃውን። ማስረጃ በሌለው ነገር ላይ ደፍራችሁ አትናገሩ። እኔም ብቻ ነው ብላችሁ ሌላ ነገር አይደለም። አውጭ እና አሁን አሳይና ማስረጃውን፣ ከዛ በዚያ ላይ አውሪ። ያላ አንድ ዝም እንድሻለሁ። ማይክ ፍሪ ይመስገን። አውጭ። እሺ ጌታ የዛሬው ሌሊት የአንቺ ነው። በቃ መድረኩን ተቆጣጠሪ፣ ግን በማስረጃ ነው። ተመስገን አለው መለሳለሁ። ቆይ ማስረጃዎች እስከዛ እኔ ልጠይቅ እንደውስ? እሺ ጠይቅ። ይቅርታ ጠይቅ። እሺ ምን ተፈጠረ? እና እንዳልኩ ከመንገድ መጥቼ ኢሻ ሰላት እንዳለቀ ደረስኩኝና እኔ መግሪብ ነው አርሜ የቆምኩት። ከዛ ጀማ ተከተለኝ ከኋላ እና እኔ መግሪብ ሰግጄ ኢሻ ልቀጥል ነበር። ጀማ ሲከተለኝ የሰውን ቀልብ ከመስበር ብዬ 4 ረካ ሰገድኩኝና ቀጥዬ ኢሻ ሰገድኩኝ። እኔ ይሄ ነገር እንዴት ነው? ስህተት አለው ወይስ የሚለውን ልጠይቅህ ነበር። ድጋማ ከመንገድ ከረጅም መንገድ ነው የምገባው። መግሪብ ሰዓት አልፎ ኢሻ ተሰግዶ ሲያልቅ ደረስኩኝ እና እኔ ወደ አድርጌ ምን ብዬ እንደገባው ኢሻ ሰላም መቱና እኔ አርሜ ቆምኩኝ። መግሪብ ነይቼ ማለት ነው። መግሪብ ነው ንያዬ። ከዛ ጀማ ሲከተለኝ የጀማዎቹ ደግሞ ለኢሻ ስለሆነ የቆሙት የእነሱን ቀልብ ላለመስበር ብዬ 4 ረካ አሰገድኩኝና ቀጥዬ ኢሻ ሰገድኩኝ። ይህ ነገር እንዴት ነው ስል ከኋላ አሁን 3 ረካ ሰግጄ ከቆምኩኝ ግራ ሊጋቡብኝ ነው ብዬ ግራ ይጋባሉ ብዬ አሰብኩኝ። የሰውን ሰላት ከማ ኦኬ ምን ማድረግ ነበር ያለበት? ለምሳሌ ሰውየው እየሰገደ እያለ መግሪብን ሰዎች መጡና ጀማዓ ተከተሉት። እነሱ ዒሻ መስሏቸው ምን ማድረግ ነው ያለበት? መግሪብን ትሰግዳለህ። ልክ ስታሰላም እነሱ ይቆሙና የሚጨምሩትን 1 ረካ ይጨምራሉ። አለቀ። አንተ የፈለከው ያንን ሶላት ስግድ። እነሱ እያወቁ ቢሆንም ራሱ ቢከተል ችግር የለም። ሱና እየሰገደ ሰውየው ገባችሁ ጀማዓ አልፏችሁ ከሆነ ሰውየውን መከተል ትችላላችሁ። እናንተ በዋጅቡ ንያ ትከተሉታላችሁ። ለምሳሌ መስጂድ ሄዳችሁ ረመዳን ላይ የዒሻ ሶላት ልትሰግዱ ሄዳችሁ ከዚያም በአብራችሁ ተራዊህ ልትሰግዱ ስትሄዱ ጊዜ ተራዊህ ተሰግዶ ኢማሙ አሰግዶ ጨርሷል። ግን ተራዊህ ጀምሮ አገኛችሁ። እናንተ ምንድነው በዚያ ሰዓት የምታደርጉት? ከኢማሙ ጋር ሁለቱን ረካ አብረኸው ትሰግዳለህ ከኢማሙ ጋር። እሱ ሱና እንደሚሰግድ እያወቅ ማለት ነው። ልክ ሲያሰላም ብትቆም እናንተ 2 ረካ ትጨምራለህ፣ ትሰግዳለህ። አለቀ። እሺ ይሄ ነው። ሹክራን። ግራ ተጋብቼ ነው ትንሽ። እሺ ማስረጃ ተመስገን። ወአለይኩም ሰላም።
አንድ ሁለት ጥያቄ ነበር ይጠይቅ። እሺ እሺ ቡኻሪ 3017 ላይ ያለውን አንዴ እንድታብራራ ፈልጌ ነበር። በሱ ላይ ጥያቄው ምንድን ነው? አይ ከሱ ጋር ጥያቄ የለኝም። አይ ሐዲሱን ብቻ። እሺ ከላይ ያለው ልጅ ሰላም እስከወጣ ድረስ ካሊድ ይሰማል? ማን የተኛ ሰው አለ? እሺ ስንት ነው ያልከው? 3017 ቡኻሪ። ماشي. حدثنا علي بن عبد الله حدثنا سفيان عن أيوب عن كريمة أن علي رضي الله عنه حرق قوما فبلغ ابن عباس فقال لو كنت أنا لم أحرقهم لأن النبي صلى الله عليه وسلم قال لا تعذبوا بعذاب الله ولقتلتهم كما قال النبي صلى الله عليه وسلم من بدل دينه فاقتلوه. እንግዲህ ይህ ዓሊ ብን አቢ ጣሊብ ረዲየላሁ አንሁ በእርሱ አገዛዝ ጊዜ የሆኑ ሰዎችን አቃጠላቸው ይላል ሐዲሱ። ታሪኩ ነግራቸዋለሁ። አቃጠላቸው በእሳት። ይሄ ነገር ለአብደላህ ብኑ ዓባስ ደረሰ ይላል። ቃል በቃል ሐዲሱን ነው የምነግራቸው። ለአብደላህ ብኑ ዓባስ ደረሰ። ሁለቱም ሰሃባ ናቸው። አብደላህ ብኑ ዓባስ ሲነግረው እኔ በእርሱ ቦታ በሆን ኖሮ አላቃጥላቸውም ነበር፣ እገድላቸው ነበር። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ምን ብለዋል? በአላህ ቅጣት ሰዎችን አትቅጡ ብለዋልና። ያ ማለት በእሳት የሚቀጣው የውመል ቂያማ ማን ነው? አላህ ብቻ ነው። ስለዚህ ዛሬ በአላህ የትንሣኤ ቀን ከሃዲያኖችን የሚቀጣበት መቅጫ እናንተ በምድር ላይ አትቅጡ አታቃጥሉ ማንንም ብለዋል። እንዴት ያቃጥላል? እኔ ቢሆን አላቃጥልም። ታዲያ ምን አደርጋቸዋለሁ? እገድላቸዋለሁ አለ የራሱን ሀሳብ ሲናገር። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ምን ብለዋል? መን በደለ ዲነሁ ፈቅትሉ፣ ሃይማኖቱን የቀየረን ግደሉት ብለዋልና ይላል። አሁን እዚህ ቦታ ላይ ብዙ ነገራቶችን ላብራራ። የመጀመሪያ ነቢ ሰለላሁ ዐለይሂ ወሰለም ንግግር ላጥራላችሁ። ሃይማኖትን የቀየረ ግደሉት ማለት ነው። በመቀየሩ ብቻ ግደሉት ማለት ነው ወይ? አይደለም። ምንም እንኳን በዑለሞች መካከል በዚህ ጉዳይ ኺላፍ ቢኖረውም ሌላኛው ሀሳብ ምንድን ነው? ይህ ሐዲስ በዚህ ብቻ አልመጣም። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? ይሄንን አስመልክቶ ማለት ነው ሃይማኖቱን ስለቀየረ አካል ላ የሒሉ የሚለው ማለት ነው የሰው ነፍስ አጥፍቶ ከሆነ። ሁለተኛ አሰይቡ ዛኒ ባለትዳር ሆኖ ዝሙት የሚሰራ ሰው። ሶስተኛ አታሪኩ ሊዲኒሂ አሉ። ቀጥታ ይሄን ቃል ጠቀሱት። ከኔ ጋር አይደል ካሊድ ሃይማኖቱን ለቆ የወጣሉ ወይም ሃይማኖቱን እየተዋሉ እንደዚህ ብለው ዝም ብለዋል ወይ? ነብዩ ሰለላሁ ዐለይሂ ወሰለም አላሉ። ሌላን ባህሪ ገለጹለት፣ ሌላ ወስፍ ሰጡት። እርሱም ምንድነው? አልሙፋሪቁ ሊልጀማዓ ሙስሊሞችን አንድነት ህብረት የተለየ እንደገና መልሶ የሚዋጋ ሲሆን ጊዜ ነው። ኢብራሂም አነኽዒ የተባለ ታላቁ ታቢዒ የአብዱላህ ብኑ ዓባስ ተማሪ ምን ብሏል? ይህ ከሃዲ አካል እንደገና መልሶ የሚዋጋ ከሆነ ነው የምንዋጋው ይላል። የዛኔ ከእስልምና ለቆ ወጥቶ እንደገና መልሶ ሙስሊሞችን የሚዋጋ ከሆነ ህብረታቸውን አንድነታቸውን ተለይቶ የሚለያይ ከሆነ ለመዋጋት የመጣ ከሆነ የዛኔ
ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አላህ በቁርአን ላይ እንደተናገረው እነዚያን በአላህ መንገድ ላይ የሚዋጓችሁን ተዋጓቸው አለ። ካልተዋጉንስ በፍጹም ጫፋቸውን መንካት አይቻልም። ላ የንሃኩም አላሁ ዐን አለዚነ ለም ዩቃቲሉኩም እነዚህ ያልተዋጓችሁን መልካም ብትውሉላቸው ሁሉ አልከለክላችሁም ይላል እና ይህ ነው። እሺ ታሪኩ ምን ነበር ታዲያ? ይህ የተከሰተበት በዓሊ ብን አቢ ጣሊብ ለምን አቃጠላቸው እነዚህን ሰዎች? ምክንያቱ ምን ነበር ወደሚለው እንምጣ። እንግዲህ ሺዓዎች የዛኔ በዓሊ ብን አቢ ጣሊብ ጊዜ ነበር የተከሰቱት። ዓለውያ የሚባሉ الذين يؤلهون الإمام علي ወይም ሰሓቢ ዓሊ ረዲየላሁ ዐንሁ ويصفونه بأوصاف الألوهية ዓሊ የአምላክ ነው ብለው የተነሱ ሰዎች ነበሩ። የአምላክ የአላህ መለኮታዊ ኃይል በዓልይ ላይ ተገልጧል። ዓሊይ ያዕለሙ ልገይብ፣ ዓሊይ ይደብሩ ልከውን፣ ዓሊይ ስለ ሩቅ ሁሉ ያውቃል። ተመልከቱ፣ የአምላክ ኃይል በዓልይ ላይ ተገልጧል ብለው ያምናሉ። መለኮታዊ ኃይል አለው ብለው ያምናሉ። ስለ ሩቅ ያውቃል ምናምን እንዳለ ልክ ክርስቲያኖች በኢየሱስ ክርስቶስ ላይ መለኮታዊ ኃይል ተገልጦበታል ብለው እንደሚያምኑ ሁሉ ልክ እንዲሁ ዓሊይም መለኮታዊ ኃይል በእርሱ ላይ ተገልጧል ብለው የሚያምኑ ነበሩ። ዓሊይ ይህንን ሰማ፣ እርሱን አምላክ እንዳደረጉት በጣም ደነገጠ። ወደ ዓሊይ ብን አቢ ጣሊብ አምላክ ነኝ ብላችሁ ታምናላችሁ አላቸው። አዎ አምላካችን ነህ አሉት። እንግዲያውንስ እንደዛ ካላችሁ የማዛቸውን ታዘዙኝ አላቸው። እሺ እንታዘዛለን አሉ። ኑ አላቸው፣ ጠራቸው፣ መጡ። ሁላቸው ትልቅ ጉድጓድን ቆፍሩ አላቸው። በጣም ቆፈሩ፣ ጨምሩ፣ ቆፍሩ አላቸው። ቆፈሩ። እንጨት አስገቡበት አላቸው። አስገቡ እዛ። እናንተም ግቡ አላቸው። ገቡ እዛ። ለኮሰባቸው ከላይ አቃጠላቸው። ይህን በሰማ ጊዜ አብዱላህ ብን አባስ ይህን ሐዲስ ተናገረ። ይህን ይመስላል ታሪክ። እሺ እሺ መስክ አለሽ ከላይ መስሪክ ነው የሚለው ከላይ። እሺ ሁሲ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሙስሊም ነኝና በሰው አካውንት ነው ገባሁት። እሺ እሺ የሚጠይቀው ጥያቄ አንድ ጥያቄ አለኝ። እሺ ሁሱ አብዱል ወሃብ ወይም ወሃቢያ በተናገረው መንገድ አሁን ላይ ወሃቢያዎች መንገድ እየሄዱ ነው ወይ? እና እስኪ ግባ ልኬልሃለሁ ና ግባ። እሺ ይሰማል? ድምፅሽ ነው? አዎ ድምፅሽ ከሆነ ይሰማል። እኔ የምኖረው እዚህ አረብ ሀገር ነው። እውነት ነው። እኔ ራሱ ምን መሰለክ ወላሂ ምን እንደሚመስል አልሰማሁም እስካሁን። እሺ ትንሽ ቤተሰብ ጋር ግጭት ነበረኝ። ግጭቱ የተፈጠረ ቅርብ ጊዜ ነው። ብዙ አልቆየም። ከዛ ደግሞ እነሱ ደግሞ የሰራው ንብረት ኬዶኝና ከዛ ሲኬዱኝ ከነሱ ጋር ትንሽ ማውራት ተጣልቼ ነበርና በዛ ምክንያት አላኩም ብር አላኪም ብዬ ዝም ብያለሁ። ዝም ሲል ደግሞ እነሱ ደግሞ ሌላ ነገር እያወሩ ነው። እሺ ብር ስላላክሽ ምናምን ሌላ ነገር እያወሩ ነው ጥያቄሽ? ስላላክ በቃ እናቅሽም አሉኝ። እሺ እና ጥያቄሽ ምንድን ነው ታዲያ? ጥያቄ አለመላኬ ወንጀል ይሆነኛል ማለት ነው። ወንጀል ይሆነኛል? እህቴ የሚበሉት የሚጠጡት የሚለብሱት ከሌላቸው ድሃዎች ከሆኑ ቤተሰቦችሽ እርጃቸው። እሺ እንደዚህ አይነት ነገር የለውም ማለት እነሱ ምን መሰለክ፣ እሺ ይሄ ነገር የተፈጠረ እኔ ሊያገባ ሲል ነው። አገባለሁ ሲል ነው። አገባለሁ ብዬ ሽማግሌ ስለላኩ እኔ የሰራው ንብረት የታላቀ ሰጡ። ኦኬ ወሰዱብሽ? ወስዶ ለሷ አገዙና እኔ ማል ላይ ጣሉኝ። ረባል እሺ በዛ ነው ተጣሉት። እሺ አይዞሽ። እሺ እና ወላጆች ናቸው ስላለፈው አልፈዋል። ይቅር ተባባሉና ከዚህ በኋላ ላለው በቻልሽው አቅም እርጃቸው፣ አግዣቸው። እሺ ድሃዎች ከሆኑ የሚያስተዳድራቸው ማንም ከሌለ ለማን ትታያቸዋለሽ? ችግር ካለባቸው ያን ስላለፈው ይቅር ማለት ከዚያ በኋላ ደግሞ
አሁን ያለባቸውን ችግር መፍታት ነው። ችግሮችን ሁሉ ለአላህ አሳልፋቸው ተዋቸው። እሺ እነሱ እኮ ስልክ አያነሱም፣ ሲደውልም አይፈልጉም፣ ሲያወራም አይፈልጉም። በቃ እንደሱ ከሆነ ከዘጉሽ እንግዲህ ምንም ማድረግ አይቻልም። የሚያስታርቁሽ አካሎችን ከቤተሰብ ብትልኪ በጣም ጥሩ እና ብትታረቁ። እሺ እሺ። ቡኻሪ ማን ነው? ኢብኑ ማጃህ 3992 አብራራልኝ አልከው ሰው አዳምጥሽ። ያው እሺ አዳም ወንድማት። እሺ ይሄ መጨረሻ ነው። እሺ ከዚህ በኋላ የተወሰነ እንቀራለን። ከዚያ እንትን ያለ ኢንሻአላህ። እሺ ፈለቀች። እንዴት ነሽ? ሰላም أشي. حدثنا عمرو بن عثمان بن سعيد بن كثير عن دينار الحمصي. حدثنا عباد بن يوسف. حدثنا صفوان بن عمر عن راشد بن سعد عن عوف بن مالك قال قال رسول الله صلى الله عليه وسلم افترقت اليهود على 71 فرقة فواحدة في الجنة و70 في النار وافترقت النصارى على 72 فرقة فواحدة ف71 في النار وواحدة في الجنة والذي نفس محمد بيده لتفترقن أمتي على 73 فرقة فواحدة في الجنة و72 في النار. قيل يا رسول الله من هم؟ قال الجماعة. نبياتنا صلى الله عليه وسلم بزي حديث لا إسلام لفو يناقرالو ورفيد سلام يمتقام يناقرالو سلام لفو سلام أن تناقروا سلام موسى هزبوشنا سلام عيسى هزبوش تأفنتا ስለ ቀጣዩ ደግሞ ስለ ትውልዳቸው ዕጣ ፈንታ افترقت اليهود على 71 فرقة የሙሳ ህዝቦች ለ71 ተከፋፍለዋል አሉ። ሐዲሱ ላይ የተጠቀሙት እነዚህ ህዝቦች ራሳቸውን በሚጠሩበት ስያሜ ነው። እኛ የእነርሱ ተከታይ ነን ብለው ስለሚያምኑ የሙሳ ተከታይ ማን ነን ይላሉ? አይሁድ ነን ይላሉ። አይሁድ የሚባል እምነት አለ ወይንም ትክክል ነው እያሉ እያጸደቁ ነው ወይ? በፍጹም አይደለም። ልክ እንዲሁ ለ71 ይከፋፈላሉ ካሉ በኋላ ተከፋፍለዋል ካሉ በኋላ ሁሉም የእሳት ናቸው፣ አንዷ ስትቀር አሉ። እነርሱም ሙሳና የእርሱ ተከታዮች ናቸው። ሁም አትባዑ ሙሳ፣ የሙሳ ትክክለኛ ተከታይ ማን ናቸው? በአንድ አላህ የሚያምኑ ሙሳን እንደ መልእክተኛ እንደ ነቢይ የተቀበሉ ህዝቦቹ ናቸው። ቃሉ አመና ቢረቢል ዓለሚን አሉ የሙሳ ህዝቦች ተገልጸዋል በቁርአን ላይ። እነሆ በዓለማቱ ጌታ በአላህ አምነናል። ረቢ ሙሳ ወሃሩን፣ የሙሳና የሃሩን አምላክ በሆነው በአላህ አምነናል ብለው ያመኑ ሰዎች ናቸው። ተከታዩ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ወፍተረቀት النصارى على 72 فرقة كلها في النار إلا واحدة عيسى وابن ልክ እንዲሁ ደግሞ ነሳራዎች ለ72 ተከፋፍለዋል። ሁሉም የእሳት ናቸው፣ አንዷ ስትቀር። እነርሱም ዒሳና የእርሱ ተከታዮች ናቸው። ማን እንደሚድን ዒሳ ዓለይሂ ሰላም በቁርአን ላይ ተናግሯል። ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም። መሲሁ ምን ብሏል? የእኔንም የእናንተንም ጌታ አላህን ተገዙ አለ። ማን ናቸው? አላህን በብቸኝነት የተገዙ ናቸው የሚድኑት። አያቸው አይደል? አላህን በብቸኝነት የተገዙ መሲሁን እንደ አምላክ የተቀበለ በፍጹም ከነዚህ ውስጥ የለበት ጌታ ሰው ይሄ ነው። እና 72ቱ ለ72 ተከፋፍለዋል ካለ በኋላ ሁሉም የእሳት ናቸው፣ አንዷ ስትቀር አለ። እነርሱም ዒሳ ወመን ተቢዐ፣ እርሱና ዒሳና እርሱን የተከተሉት አካሎች ናቸው። ቀጥለው ምን አሉ? ወሰተፍተሪቁ ኡመቲ አሉ፣ ወደፊት ደግሞ ኡመቶቼ ይለያያሉ አሉ። ለ73 ፍርቃ ወደ 73 አንጃ ይለያያሉ፣ ሁሉም የእሳት ናቸው፣ አንዷ ስትቀር አሉ። ማን ናቸው ተብለው ተጠየቁ። እነርሱም ጀማዓዎች ናቸው አሉ። በሌላ ሐዲስ ላይ መን ካነ ዐላ ሚስሊ ማ አነ ዐለይሂ አልየውም አስሓቢ አሉ፣ እኔና ሰሓቦቼ ዛሬ ባለንበት መንገድ ላይ ያሉ ናቸው ብለው ተናገሩ። ይሄ ነው። እሺ ነሳራ ብሎ ጠርቷቸዋል። ነሳራ ማለት ምን ማለት ነው ወደሚለው እንምጣ። ነሳራ የሚለውን ምናልባት ወይ እዚህ ጎግል ላይ ወይንም ደግሞ አማርኛ ተፍሲር ላይ ክርስቲያን በሚል አስቀምጠውት ሊሆን ይችላል። ነገር ግን ነሳራ ማለትን ማለት ነው። ከየት ነው የመጣ ቃል? ነሳራ የሚለው ናስር ከሚለው ቃል ነው የተያዘው። ናስር ማለትን ማለት ነው ናዝሬት ማለት ነው። ናዝሬት የምትባል ከተማ አለች በእስራኤል ምድር ላይ። ማን? ኢየሱስ ክርስቶስ የነበረባት ሀገር ነች። አሁንም ድረስ ናዝሬት ብላችሁ በእስራኤል ላይ ጻፉ አለች ሀገሪቷ። ቦታች አሉ። የአረበኛ መጽሐፍ ቅዱስ ላይ የሱዕ ናስሪ እያለ ይጠራዋል። የሱዕ ናስሪ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል?
أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب صنعها الله بيده ይላል። የአማርኛው ላይ መጽሐፍ ቅዱስ ላይ ምን ይላል? የናዝሬቱ ኢየሱስ ብሎ ያነሳዋል። አረበኛው ላይ ምን ይላል? ናስር ብሎ ያስቀምጠዋል። ቁርአን ያውና በአረበኛ እና የመጣው ናስር የሚለው ቃል ተጠቅመዋል። ናስር ማለት ናዝሬት ማለት ነው። ስለዚህ ትክክለኛ ትርጓሜው ናዝራውያኖች ነበር። የናዝሬቱን ዒሳ ዓለይሂ ሰላም ሲከተሉ ስለነበር እነዚህ ሰዎች ማለት ነው። ስለዚህ በዚያ ይሰየሙ ነበር ነሳራ በሚለው ያ እንጂ ክርስቲያን የሚለው ምናልባት እንደው መስሒዩን የሚለው ሊተረጉምላቸው ይችላል። ልክ እነሱ እንደሚጠቀሙ እንጂ ነሳራ ሲባል ጊዜ የዒሳ ዓለይሂ ሰላም የነበረባት ሀገር ነች። ከዚያ ስለተነሳ ዒሳ ዓለይሂ ሰላም ናዝሬት ከምትባለው ሀገር ሲያስተምር ስለነበር በዛ የእርሱ ተከታዮች ወደዚያች ሀገር ተሰይመው ነው። አይሁድ የሚለው እሱ ደግሞ የሀገር ስም አይደለም፣ የሰው ስም ነው። የያዕቁብ ዓለይሂ ሰላም ልጅ ነው። ይሁዳ የሚባለው ያለው ወደዛ ተጠጉ እነዚህ ሰዎች በእርሱ ዘር ስለመጡ ማለት ነው። ከዚያ ነው እንጂ የእምነት ስያሜዎች አይደሉም። በአጠቃላይ ነሳራ የሚለውም የሀገር ስም ነው። ይሁዳ የሚለውም የሰው ስም ነው። የእምነት ስም ኢስላም ብቻ ነው። ኢስላም የሰው ስም አይደለም፣ የሀገር ስምም አይደለም፣ የሃይማኖት ስም ነው። አምላክ ራሱ የደነገገው ኢነ ዲነ ዲን ተብሎ የተጠራ ሃይማኖት ከአላህ ዘንድ ኢስላም ብቻ ነው የሚል ታገኛላችሁ። ይህን ይመስላል። እሺ አብዱልዋሃብ በተናገረው መንገድ ላይ አሁን ላይ ወሃቢያዎች በመንገዱ እየሄዱ ነው ወይ? እንዲህ ንገረኝ። ልገባ አልተመቸኝም። ኮሜንት ለማድረግን ተመችተዋል። ኧረ እንድትገባ ፈልጌ ነው። ለማንኛውም ወሃቢያ የሚባል አንጃ የለም እዚህ ዓለም ላይ። ቀብር አምላኪዎች የሰየሙት ስያሜ ነው። ቀብር አታምልኩ ባላቸው ሼክ መሐመድ ብን አብዱልዋሃብ አላህ ጀዛውን ይክፈለውና ሰው እንዴት ሙታንን ካልተጣራው ብሎ ሰው ላይ የሌለ ነገር ይለጥፋል? መሐመድ ብን አብዱልዋሃብ ወላሂ ላዚም እቺ ዓለማችን ካፈራቻቸው ጀግና ሰዎች መካከል አንደኛ ነው። الذي كسر شخومه محمد بن عبد الوهاب رحمه الله تعالى رحمة واسعة جدد دعوة الأنبياء والمرسلين ودعا الناس إلى التوحيد وإلى السنة وحذر الناس من الشرك والبدع والخرافات ومن عبادة القبور فأبت الجهمية وأفراخها الأشاعرة والأحباش الصوفية إلا أن تطعن هذا الإمام الجليل وتنسب إليه كذبا يعني وبهتانا بالوهابي. بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا بسم الله الرحمن الرحيم هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا إنا أعتدنا للكافرين سلاسل وأغلالا وسعيرا إن الأبرار يشربون من كأس كان مزاجها كافورا عينا يشرب بها عباد الله يفجرونها تفجيرا يوفون بالنذر ويخافون يوما كان شره مستطيرا ويطعمون الطعام على حبه
مسرورا إنا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم ولقاهم نضرة وسرورا وجزاهم بما صبروا جنة وحريرا متكئين فيها على الأرائك لا يرون فيها شمسا ولا زمهريرا ودانية عليهم ظلالها وذللت قطوفها تذليلا ويطاف عليهم بآنية من فضة وأكواب كانت قوارير من فضة قدروها تقديرا ويسقون فيها كأسا كان مزاجها زنجبيلا عينا فيها تسمى سلسبيلا ويطوف عليهم ولدان مخلدون إذا رأيتهم حسبتهم لؤلؤا منثورا وإذا رأيت ثم رأيت نعيما وملكا كبيرا عاليهم ثياب سندس خضر واستبرق وحلوا أساور من فضة وسقاهم ربهم شرابا طهورا إن هذا كان لكم جزاء وكان سعيكم مشكورا إنا نحن نزلنا عليك القرآن تنزيلا فاصبر لحكم ربك ولا تطع منهم آثما أو كفورا واذكر اسم ربك بكرة وأصيلا ومن الليل فاسجد له وسبحه ليلا طويلا إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا نحن خلقناهم وشددنا أسرهم وإذا شئنا بدلنا أمثالهم تبديلا إن هذه تذكرة فمن شاء اتخذ إلى ربه سبيلا وما تشاءون إلا أن يشاء الله إن الله كان عليما حكيما يدخل من يشاء في رحمته والظالمين أعد لهم عذابا أليما بسم الله الرحمن الرحيم عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا
لنخرج به حبا ونباتا وجنات ألفافا إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا بسم الله الرحمن الرحيم والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون أئنا لمردودون في الحافرة أئذا كنا عظاما نخرة قالوا تلك إذا كروة خاسرة فإنما هي زجرة واحدة فإذا هم بالساهرة هل أتاك حديث موسى إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم
فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية أو ضحاها. يدمس حجازي أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يا أيها المزمل قم الليل إلا قليلا نصفه أو انقص منه قليلا وزكريا إذ نادى ربه رب لا تذرني فردا وأنت خير الوارثين فاستجبنا له ووهبنا له يحيى وأصلحنا له زوجه إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين وزكريا إذ نادى ربه رب لا تذرني فردا وأنت خير الوارثين. والله يبقى يقرأ وزكريا إذ نادى ربه ربي لا تذرني فردا وأنت خير الوارثين سورة الأنبياء የነቢያቶች ምዕራፍ ነው። በዚህ ላይ አላህ ሱብሓነሁ ወተዓላ ነቢያቶችን እያነሳ የሰሩትን ከህዝቦቻቸው ጋር ያሳለፉትን እንደመረጣቸው ምናምን በኢብራሂም ላይ የሰሩበትን ሴራ በእሳት ላይ ያቃጠሉት እንዳዳኑ እንዲሁ ነቢያቶች በጭንቅና በመከራቸው ጊዜ ከአላህ ጋር በጣም የጠበቀ ትስስር እንደነበራቸው ያደረጉትን ዱዓ የተቀበላቸውን እየገለጸ ወኑሐን ኢዝ ናዳ ሚን ቀብሉ ኑሕም ከዚህ በፊት በለመነኝ ጊዜ ፈስተጀብና ለሁ እኔም የሻልኩት ተቀበልኩት። ሉጥም እንዲሁ ወሉጦን እያለ ያነሰዋል። ዘከርያ ላይ ደረሰ። ወዘከርያ አለ ዘከርያም ልክ እንዲሁ አለ ኢዝ ናዳ ረበሁ እኔን ጌታውን አላህን በተጣራ ጊዜ አለ ምን ብሎ ነው የተጠራው? ረቢ ላ ተዘርኒ ፈርደን አለ ጌታ ያላህ ሆይ ነጠላ ብቸኛ አድርገህ አትተወኝ አለ። ልጅን ስጠኝ ማለት ነው። ረቢ ላ ተዘርኒ ፈርደን ጌታ ያላህ ሆይ ነጠላ አድርገህ ብቻ አትተወኝ ወአንተ ኸይሩ ልዋሪስ ፈስተጀብና له አላህ ስብሓነሁ ወተዓላ ወዲያው ተቀበልኩት አለ። ወወሀብና ለሁ የሕያንም ሰጠሁት። እንዴት? ወአስለሕና ለሁ ዘውጅ አለ ሚስቱንም አስተካከልኩለት አለ። ለምን? መሀን ነበረች። ይሄ ነው አስተካከልኩለት ያለው። ሚስቱ መሀን ነች። ለዚህም ነው በነገረው ጊዜ እንደሚወልድ መልአኩ ጅብሪል መጥቶ ሲያበስረው
ቃለ ረቢ አና የኩኑ ሊ ጉላም፣ እንዴት ለእኔ ልጅ ሊኖረኝ ይችላል አለ። ወካነት እምረአቲ ዓቂር ወቀድ በለገኒ አልኪበር ወእምረአቲ ዓቂር። ሱራ አል-ኢምራን ላይ ሱራ መርየም ላይ ተጠቅሷል። እኔ በእርጅና ላይ የደረሰብኝ እድሜ ላይ ደርሶብኛል፣ አርጅተዋል እሱ፣ ሚስቴም መሀን ነች፣ እንዴት ለእኛ ልጅ ሊኖረኝ ይችላል? አላህ ወአስለሕና ለሁ ዘውጀ፣ ሚስቱን አስተካከልኩለታል፣ ለእርሱ የሚሳነው ነገር የለም። የያሕያ መወለድ ራሱ ተአምራዊ መወለድ ነው። አንደኛ አባቱ አርጅቷል፣ ሽማግሌ ይሆናል። ሚስት ደግሞ አትወልድም፣ አብረው ለዘመናት ኑረው መውለድ አትችልም ነበር፣ መሀን ነች። ሚስቴ መውለድ አትችልም አለ፣ እኔም አርጅቻለሁ። በዚህ ሁኔታ ላይ ብዙ ቆይታ እንዴት ነው ልጅ የምንወልደው? ለአላህ የሚሳን ነገር የለም። ወዘከሪያ ኢዝ ናዳ ረበሁ ረቢ ላ ተዘርኒ ፈርዳ ወአንተ ኸይሩል ዋሪሲን። እችን እንጨርሳትና ተኛለሁ። ለነገሩ እዚህ ጋር ሱብሂ ደረሳል። وزكريا إذ نادى ربه رب لا تذرني فردا وأنت خير الوارثين فاستجبنا له ووهبنا له يحيى وأصلحنا له زوجه إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين والتي أحصنت فرجها فنفخنا فيها من روحنا وجعلناها وابنها آية للعالمين إن هذه أمتكم أمة واحدة وأنا ربكم فاعبدون وتقطعوا أمرهم بينهم كل إلينا راجعون فمن يعمل من الصالحات وهو مؤمن فلا كفران لسعيه وإنا له كاتبون وحرام على قرية أهلكناها أنهم لا يرجعون حتى إذا فتحت يأجوج ومأجوج وهم من كل حدب ينسلون واقترب الوعد الحق فإذا هي شاخصة أبصار الذين كفروا فإذا هي شاخصة أبصار الذين كفروا يا ويلنا قد كنا في غفلة من هذا بل كنا ظالمين إنكم وما تعبدون من دون الله حصب جهنم أنتم لها واردون لو كان